በክርስቶስ ክርስቲያን በወልድ ውሉድ በመንፈስ ቅዱስ መንፈሳን የተሰኛችሁ የተከበራችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት ያደራ ልጆች የቅዱሳን መላእክት የቅዱሳን ጻድቃንና የቅዱሳን ሰማዕታት ወዳጆች በያላችሁበት የሰዓት አቆጣጠር እንደምን አደራችሁ፣ እንደምን ዋላችሁ፣ እንደምን አመሻችሁ፣ እንደምን ስለዚህ ሰዓት ደረሳችሁ። አሜን። ሳይገባን በምሕረቱና በቸርነቱ ጠብቆ ለዚህ ሰዓት ያደረሰን የሰራዊት ጌታ ልዑል እግዚአብሔር የተመሰገነ ይሁን። ውድ የባህራ ሚዲያ ቤተሰቦች ዝግጅታችን ለበርካታ የተዋሕዶ ልጆች ተደራሽ እንዲሆን ቪዲዮ ላይክ፣ ሼር እና ኮሜንት በማድረግ ማዳመጥ እንድትጀምሩ በአክብሮት እንጠይቃችኋለን። እንዲሁም ለዚህ ቻናል አዲስ የሆናችሁ የተወደዳችሁ የተዋሕዶ ልጆች ቻናላችን ሰብስክራይብ በማድረግና የደወል ምልክቱን በመጫን በየዕለቱ የምንለቃቸው ዝግጅቶች እንዲደርሷችሁ እንድታደርጉ በአክብሮት እናስታውሳችኋለን። እንኳን ለቅዱስ ዑራኤል ወርኃዊ ክብረ በዓል በሰላም አደረሳችሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። የመስከረም ድርሳነ ዑራኤል። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በእውነት እናምናለን። ጸሎቱና በረከቱ ለዘላለሙ ከሁላችን ጋር ይሁንና በመስከረም 22 ቀን የሚነበብ የሚጸለይ የመላእክት አለቃ የቅዱስ ዑራኤል ድርሳን ይህ ነው። ቅድመ ዓለም የነበረ ለዘላለም ሕያው ሆኖ የሚኖር በእግዚአብሔር ስም እንናገራለን። ዳግመኛም ይህ ቅዱስ ዑራኤል ለአንጎት አገር ምዕራባ የምትሆን ወደ ላስታ ምድር ሄደ። ይህችውም እንደ ንጉሥ ቴዎዶስዮስ ልጅ እንደ ገብረ ክርስቶስ የዚህን ዓለም መንግሥት የናቀ የንጉሡ የላሊበላ የመንግሥቱ መናገሻ ከተማ ወይም መዲና ነች። ዙሪያዋንና ዳርቻዋን ሁሉ በክንፉ እየዞረ ከሰሜን ወንዝ እስከ ተከዜ ከለምለሙ ቦታ ድረስ በመስቀል አምሳል ባርኮ በጌታችን በኢየሱስ ክርስቶስ ደም ረጫት። ከብዙ ዓመታት በኋላ ጌታችን ኢየሱስ ክርስቶስ ለቅዱስ ላሊበላ ተገለጸለትና ወዳጄ ላሊበላ ሰላም ላንተ ይሁን፣ ይህን ምድር ላንተ አስራት ይሆንህ ዘንድ ሰጥቼሃለሁና ተቀበል አለው። ክፉም ድሃም ምስኪንም ባለጸጋም ቢሆን ተነሳሂ ጻድቅም ኃጥእም ቢሆን በእኔና ባንተ ስም አምኖ የሞተና በውስጧም የተቀበረ እስከ 7 ትውልድ ልምርልህ ስነግርህ በተጨማሪም ትእዛዜን ተላልፈው ከነበሩ 200 ነፍሳት ጋር 88,000 ነፍሳት እምርልሃለሁ። ተዝካርህን ወይም መታሰቢያህን ያደረገና ስምህን የጠራ እግርህ የረገጠውን መሬት የቀመሰ ለጸሎትም ከቆምክበት ቦታ የመነጨውን ውሃ የጠጣ እምርልሃለሁ። የለመንከኝን ሁሉ እሰጥሃለሁ። ላሊበላም አቤቱ ጌታዬ ይህን ያህል የምሕረት ቃል ኪዳን ለማን ሰጠህ? ይቅርታና ምሕረት ልማድ ስለሆነ ይህን ሁሉ ሰጠኸኝ እንጂ። ነገር ግን ጌታ ሆይ ፍቃድ ይሁንልኝ። እንግዲያስ ጌታዬ ሆይ የነገርከኝን ሁሉ እንድትፈጽምልኝ ቃል ኪዳን ግባልኝ አለ። ጌታም በአባቴ ስምና በደቀ መዛሙርቴ ላይ በወረደው የባሕሪ ሕይወቴ በሚሆን በቅዱስ መንፈስ በጰራቅሊጦስ ስም በእናቴም ስም ቃል ኪዳን እገባልሃለሁ አለው። ላሊበላም እንዲህ አለው፣ አቤቱ ጌታዬ ሆይ ቸርነትህ እንደ ሰማይ ኮከብ እንደ ባሕር አሸዋ እንዴት የበዛ ነው! ይህን ሁሉ ቃል ኪዳንስ የሰጠኸኝ ከማንኛው ሥራዬ ነው? አንተ ቸር ሰው ወዳጅ በመሆንህ እንዲሁም ወሰን ድንበር የሌለው ከሙላቱ የማይጎድል የምሕረት ባሕር በመሆንህ ነው እንጂ አለው። ዳግመኛም ጌታችን ላሊበላን ለሐዋርያቶቼ በሰጠሁት ቃል ኪዳን መጠን ላንተም ይደረግልህ አለውና ከሱ ተሰወረ። ላሊበላም የአምላኩን ቸርነትና እውነተኛ የሆነ ቃል ኪዳኑን በሰማ ጊዜ በጣም ደስ አለው፣ እግዚአብሔርንም አመሰገነ። ከዚህ በኋላ ስሙ ዑራኤል የተባለው መልአክ በክንፉ የጌታችንን ደም ይዞ ወደ መንዝ ምድር ሄደ። ሙሴ የእግዚአብሔርን ልጅ በደብረ ሲና በእሳት አምሳል ሆኖ የእሳቱ አምድ ከለምለሙ ቅጠል ጋር ተዋህዶ እንዳየው በክንፉ እንደ እሳት አምድ በአየር ላይ በመቆም
ፈጽሞ ከመረጠ በኋላ የቅዱሳን የጸሎታቸው ቦታ ከምትሆን ከክሊና ምድር ደብረ ቆጵሮስ ላይ አረፈ። ከዚያም አዋቂዎቹንና ሰነፎችን የሚያስቱ እነሱም በጾምና በጸሎት ሊከላከሏቸው የማይቻሏቸውን ብዙ አጋንንትን አገኘ። ጾምና ጸሎት በሰይጣን ዘንድ እንደ ጦር ወግቶ ዓይንን የሚያፈስ ራሱንም በዱላ መጥቶ የሚፈነክት ነውና። ያን ጊዜም የመላእክት አለቃ ቅዱስ ዑራኤል በዚያች በቆጵሮስ ገዳም ውስጥ የጌታችን ኢየሱስ ክርስቶስን ደም ረጨ። ስለዚህም አጋንንት ሁሉም በዚህ በደሙ መረጨት ተደመሰሱ። በዚያች ገዳም ውስጥ ጠንቋዮችና አጋንንት እንዳይኖሩ እግዚአብሔር በቅዱስ ዑራኤል እጅ እንዲደመሰሱ አድርጓልና። አጋንንትን ሁሉ በመቅሰፍቱ ካወጣቸው በኋላ ዳግመኛ ወደ ቆጵሮስ ገዳም እስከ ዓለም ፍጻሜ እንዳይገቡ በስሙ አማላቸው። ከዚህ በኋላ እንደነርሱ ያልሆኑ እንደ ክቡራን አባቶቻቸው ያሉ ለሰው ዓይን በሌላው ዘመን እስኪለወጡ ድረስ በዚያች ገዳመ ቆጵሮስ ላይ የመንፈስ ቅዱስ የጸጋው በረከት ሞላ። ከዚያን ጊዜ ጀምሮ በዚያች በቆጵሮስ ገዳም ውስጥ መናፍስት ርኩሳን አጋንንት ሁሉ በፍጹም አልተገኙ። በዘንዶ የሚያመልክ አንድ ሰው ነበረ። እሱም የበረሃውን እንስሳት ሁሉ የሚገዛ ነው። እሱም አንዳንድ ጊዜ እንደ ወፍ፣ በሌላ ጊዜ ደግሞ እንደ አንበሳ ይመሰላል። እንዲሁም እንደ አንበሳ ይጮኻል፣ ይንጎራደዳል፣ እንደ ትንሽ ጥጃም ይቦርቃል። ከዕለታት በአንድ ቀን በልቶ ጠጥቶ ሰከረና ዓይኑ ተለውጦ ደም መሰለ ወይም ደም አለቀሰ። የእግዚአብሔር መልአክ የዚህን ሰው ትዕቢቱን ወይም እብሪቱን አይቶ የስሙ አጠራርና የተንኮል ሥራው ፈጽሞ ከምድር እንዲደመሰስ ወደ እግዚአብሔር እየጸለየ ለመነ። እግዚአብሔርም የልመናውን ጸሎት ሰማና መልአኩን ያን ወንጀለኛ ሰው በመብረቅና በነጎድጓድ ድምፅ እንዲያጠፋው ፈቀደለት። ያን ጊዜ የእግዚአብሔር መልአክ በቆጵሮስ አንጻር ላይ ወረደና ምድሪቱን አነዋወጣት። ቤተሰቦቹም ሁሉ እስኪደነግጡ ድረስ የመሠረቷ ድንጋዮች ፈራረሱ። ያንም ወንጀለኛ ሰው በእሳት ሰይፍ ገደለውና በክፉ አሟሟት ወዲያው ሞተ። ከዚህ በኋላ መልአኩ የቆጵሮስን ምድር አመልክቶ የአብርሃምን ቤት እንደቀደስክ ይህችንም ምድር በቃልህ በችሮታህ ቀድሳት፣ በበረከትህም ባርክልኝ። በዚህ በወንጀለኛና በተንኮለኛ ሰው ሥራ ምክንያት ይህችን ቦታ አታጥፋት፣ በይቅርታ ብዛት ቀድሳት፣ ለምስጋናህም ማደሪያ አድርጋት እንጂ አለ። ያን ጊዜ የሰማይና የምድር የጻድቃንና የሰማዕታት በረከት ሁሉ ወረደና በዚያች ቦታ በውጭዋም በውስጧም ሞላ። እግዚአብሔርም ለአንተ ርስተ ጉልት ትሁንህና ገንዘብ አድርጋት አለው። ይህም መልአኩ ዑራኤል አቤቱ ጌታዬ ሆይ ይህን በጎ ሥራ የሠራህልኝ በልመና አይደለም፣ ነገር ግን በቸርነትህና በምሕረትህ ነው እንጂ አለ። ይኸውም መልአክ ዳግመኛ በለመነው ጊዜ በመልካም ሥራው ያለ መርከብ በመጎናጸፊያው ባሕርን የተሻገረ ጻድቅና መምህር የሆነ የአቡነ ኤዎስጣቴዎስ እንደ ቀድሞይቱ ደብር እንደ ቆጵሮስ ያችን ምድር ባረካት። ዳግመኛም አቤቱ ጌታዬ የተቀደሰው ስምህ በውስጧ እንዴት ሊኖር ይችላል አለው። እግዚአብሔርም በኋለኛው ዘመን በውስጧ ለእኔ ማደሪያ አዘጋጅቼ በቅዱሳኖቼ ምስጋናዬን አፈሳለሁ፣ ደስታዬንም ለዘላለም በሷ ላይ አደርጋለሁ አለው። የሰላምና የጽድቅ ወዳጆች ደጋጎች በችግርና በብርድ እስኪወለዱባት ድረስ ለሕይወት የሚመነጭ የእግዚአብሔር ቃል በሷ ላይ ይገለጻል። አንተ ግን ይህ እስኪሆን ድረስ በረድኤትህና በጸሎት ጠብቃት አለው። ከዚህም በኋላ ይሄው መልአክ ተነስቶ ወጣና ለበረሃ አቅራቢያ የምትሆን ምድሪያ ወደምትባል ወደ አዜብ ምድር ወረደ። ውስጧንና ውጯንም ሁሉ በጌታችን ደም ረጫት። ከዚያም አንድነቱንና ሦስትነቱን የሚያመሰግኑ ከሮምና ከግብፅ የመጡ ብዙዎች ቅዱሳኖች ተገኙ። የእግዚአብሔር መላእክትም የክርስቶስ የሥጋውና የደሙ አንድነት ካለበት በየዕለቱ እየጠሯቸው ከሰማይ ይወርዳሉ፣ ይወጣሉ። ከዚህ በኋላ
ከመለኮቱ ግርማ የተነሳ እየፈራና እየተንቀጠቀጠ ክንፉን ታጠበ። እነዚያ ቅዱሳኖችም የደሙን ጠብታ ባዩ ጊዜ እርስ በርሳቸው እግዚአብሔር በኢትዮጵያ ይህን ምልክት ስላሳየን በእውነት ዛሬም ዘወትርም እስከ ዘላለሙ ከመንፈስ ቅዱስ ጋር በሦስትነቱና በመንግሥቱ ክብር ምስጋና ይግባዋል። ከዚህ በኋላ ከቆጵሮስ ገዳም ተነሳና በዳዊት ወንዝ ተሻግሮ በወግዳ ምድር አደሸዋ ከምትባል ደብር ደረሰ። እሷንም ከክርስቶስ ጎን በተገኘ ብርሃናዊ ደመ መለኮት ባረካት። ከዚህችው ደብር ተነስቶ ሞረት ከሚባለው አገር ሲደርስ የጓደኛውን የባለ ምስራቹ የቅዱስ ገብርኤል ድምፅ ሰማ። እሱ መልአኩ ቅዱስ ዑራኤልም የጌታችን የኢየሱስ ክርስቶስን ደም በክንፉ ተሸክሞ ወግዳ ውስጥ ባለች በሞረት አገር ላይ ቆመ። የአሸናፊ የእግዚአብሔር እናት የእመቤታችን የቅድስት ድንግል ማርያም የምስራች ነጋሪ የሆነ የመላእክት አለቃ ቅዱስ ገብርኤልም በዚህች ደብር ላይ የጌታችን የኢየሱስ ክርስቶስን ደም እርጭ አለው። ያን ጊዜ ቅዱስ ዑራኤል ዙሪያዋንና አካባቢዋን ሁሉ በጌታችን በኢየሱስ ክርስቶስ ደም ረጫ ተባረካት። ጌታችን ቅድስት እናቱ ከኢየሩሳሌም ወደ ግብጽ በተሰደደች ጊዜ ስለ ችግሯና ስለ ድካሟ ከእሱ ጋርም ብዙ ድካም ስላገኛት አስራት አድርጎ ሰጥቷታልና በኋላ ዘመን በዚች ቦታ ንጹሐን ከሆኑ ከእስራኤል ነቢያት ይልቅ የተመረጠና የከበረ የሙሴ ጽላት ከሆነች ከጽዮን ካህናት ዘር የተወለዱ 2 ቅዱሳኖች ይኖሩባታል። ሥጋዋን ንጹሕ በማድረግ ከመለኮቱ ጋር አንድ አድርጎ ሥጋዋን ለብሶ ፍጹም መለኮታዊ ብርሃን የሆነ የአብ የቃሉ እናት እመቤታችን ድንግል ማርያምን የሚወዱ ብዙዎች መነኮሳት በእሷ ውስጥ ይወለዳሉና እሱ በሰይጣን አገዛዝ በጨለማ ውስጥ ለነበሩት ለአዳምና ለልጆቹ የሕይወት ብርሃን ነውና ከሌዋውያን ወገን የተወለዱ እነሱም በኢትዮጵያ ውስጥ ከጽንፍ እስከ ጽንፍ ቅዱስ ወንጌሉን በማስተማር ያበራሉና ያን ጊዜም ቅዱስ ዑራኤል በጌታችን በኢየሱስ ክርስቶስ ደም ረጫት ባረካት። ከዚህ በኋላ ያቺ ደብር ደይ ተባለች። በኋላ ዘመን የንጉሥ ግርማ አስፈሪ ልጅ አምደ ጽዮን በአባ ዜና ማርቆስ ጊዜ ደብረ ብስራት ብሎ ሰየማት። በኋላም ዘርዓ ያዕቆብ የሞረትን አገር ምርጥ ብሎ ሰየማት። ንጉሡ ዘርዓ ያዕቆብ በስሟ ቤተ ክርስቲያንን በሠራ ጊዜ እመቤታችን መርጣታለችና አደሸዋንም ደብረ መሶበ ወርቅ ብለው ሰየሟት። ምክንያቱም የአምላካችን ሥጋውና ደሙ በመሶበ ወርቁ ውስጥ በእሳት ነበልባል አምሳል ሆኖ ተገልጧልና ከዕለታት በአንድ ቀንም ባህሪው ጽሩይ በሆነ ወርቅ ተመስሎ በዚህች ውስጥ ታይቷልና ከዚህ በኋላ መልአኩ ቅዱስ ዑራኤል ተነሳና በብርሃን ሰረገላ ተጭኖ በእንሳሮ በኩል የጭልጋን ባህርና ግራሪያ ምድር ከወንዙ ደረሰ። በዚያም ውስጥ ይህች ወንዝ ለኢትዮጵያ ሕዝብ ሁሉ የኃጢአት ማስተሰሪያ ትሆን ዘንድ ንጹሕና መለኮታዊ ከሆነ ከጌታችን ከኢየሱስ ክርስቶስ ጎን ለሕይወት ከፈሰሰው ወይም ከመነጨው ደም እርጭ ሲል የሚካኤል ድምፅ ተሰማ። ዳግመኛም አንተም እንደምታውቀው ሁሉ በስደቷ ጊዜ በግብፅ አገር ስላገኛት መከራና ችግር ይህችን አገር ለስደቷ መታሰቢያ ትሆናት ዘንድ ጌታችን ለእናቱ ስለሰጣት የግራሪያን ምድር ተራሮቿን፣ አጸዶቿንና ሜዳዎቿንም ሁሉ ባርክ ቀድስም አለው። ይልቁንም በኋላ ዘመን ይህች ቦታ የቅዱሳን ልዩ ቦታቸው ትሆናለች። በእሷም ብዙዎች አብያተ ክርስቲያናት ይሰሩበታል። የመንፈስ ቅዱስም የጸጋው ብርሃን እስከ ዘላለሙ አይለያት። ያን ጊዜ የመላእክት አለቃ ቅዱስ ዑራኤል ከአምላካችን ጎን የፈሰሰውን ደም ረጫት፣ ቀደሳትም። ወዲያውም የመለኮት ብርሃን ከበባት። ስለዚህም ይህች ወንዝ የደም ዜጋና አገታ ዜጋ መል ወንዝ ተብላ ተሰየመች። መለኮታዊ የሆነ ጌታችን ኢየሱስ ክርስቶስ ከጎኑ የፈሰሰው የደሙ ብርሃን ከቧታልና። በዚያች ዕለት መጋቢት 27 ቀን ጌታችን በተሰቀለ ጊዜ ብርሃን የለም ነበር።
ነገር ግን መልአኩ ዑራኤል የጌታችንን ደም እየረጨ በመጣ ወይም በደረሰ ጊዜ በዚህች አገር ውስጥ ብርሃን ታይቷልና። ከዚህም በኋላ በደመና ተጭኖ ሲሄድ ሞሎ ከሚባለው ቦታ ደረሰ። ከዚያም ወደ እንጦጦ ተራራ ሄደና የጌታችን የኢየሱስ ክርስቶስን ደም በላይዋ ላይ ረጨ፣ ዙሪያዋንም ሁሉ ባረከ። ከዚህ በኋላ ተነስቶ ወደ ኤረር ወረደና ከአደባባዩ አንስቶ እስከ ጨለለቃና ፍልውሃ ድረስ ያለውን በምስራቋና በምዕራቧ በቀኟና በግራዋ ያሉትን አገሮች ሁሉ በአምላካችንና በጌታችን ደም ባረካት። ይህች የኤረር ተራራ አምላክን የወለደች የእመቤታችን የቅድስት ድንግል ማርያም አስራት ከመሆኗም በላይ ለኢትዮጵያ አገሮች ሁሉ ማዕከላዊ ናትና። ከእሷም ሄዶ ደብረ ዝቋላ ላይ ወጣና ከሕዝብ ሁሉ ከአዳም ልጆች የተመረጡ ንጹሐን የሚሆኑ የአብርሃምና የይስሐቅ ያዕቆብም ልጅ ከምትሆን ከእመቤታችን ከቅድስት ድንግል ማርያም ንጹሕ የሆነ ሥጋዋን ነስቶ ከለበሰው ሥጋ ከጌታችን ጎን የመነጨውን ቀይ ደም በባሕሮቿ ውስጥ ጨመረው። ያን ጊዜ ከአምላካችን ውሃና ደም ተቀላቅሎ ከጎኑ እንደመነጨ ባሕሩ በቀይና በጠራ ውሃ መልክ ታየ። መልአኩ ዑራኤልም የደብሯን 4 ማዕዘኖቿንና ቦታዋን ሁሉ ባረከ። በየተራራዋም ላይ ያለው ውሃ ካለበት ቦታ እንደ ወተት ስለረጋ ወዲያና ወዲህ ሊፈስ አልቻለም። ይሄው ባሕር አስቀድሞ ከተራራዋ ላይ በ4ቱ ማዕዘንና በዙሪያዋም ሁሉ እየወረደ ይፈስ ነበርና የሰማያውያን የቅዱስ ዑራኤል ሰራዊት መጡና በላዋ ላይ የሚኖሩትን የአጋንንትን ማኅበር ሁሉ በታተኗቸው። ከበታቹ ያሉ ወይም የሚኖሩ የአገሩ ሰዎችም የመላእክት ሰራዊት በተራራዋና በዙሪያዋም ሁሉ እንደ አጥቢያ ኮከብ ሲያበሩ አዩአቸው። ስለዚህ ደብረ ዝቋላ ኮከበ ገዳም ተብላ ተሰየመች። ከዚህችም ወደ ምድረ ከብድ ሄዶ እንደ ደብረ ዝቋላ ባረካት። ወደ ምድረ ወረብም ሄዶ እንደ ክሊና ምድር እንደ ደብረ ቆጵሮስ ከምሁር ጀምሮ እስከ ዘዋይ ወሰን ድረስ በጌታችን ደም ረጫት። የዚያችም ሀገር ስም መንዝና ስልጤ ነው። ከዚህ በኋላ ወደ ዘዋይ ሄደና ባሕሩ መካከል ባለው ደሴት ከፍተኛ ተራራ ላይ ወጣና ቆመ። ከተጫነበት ደመና ላይ ወረደና በአንደኛው ክንፉ ከዘዋይ ባሕር ቀድቶ በአንደኛው ክንፉ ደግሞ ከዚያው ከጌታችን ከኢየሱስ ክርስቶስ ጎን የቀዳውን ደም ጨምሮ ከከምባታ ምድር አንስቶ እስከ እናሪያና አረብ ወሰን ድረስ ሁሉንም ረጨ። ከዚህ በኋላ ተነስቶ የፀሐይ መውጫ ወደምትሆን ምድር ሄደና ከምስራቁ ተራራ ላይ ወጥቶ የሐዘሎንና የያግሙን ምድር ሁሉ ባረከ። አሰቦት ተራራም ላይ በወጣ ጊዜ ቅዱስ ሚካኤል ይችን ተራራ ሳዘገይ የጌታችንን ደም በፍጥነት ርጫት አለው። ጌታችን ዛሬ ማህየዊ በሚሆን በደሙ አዳምን ከዳቢሎስ አገዛዝ ነፃ ሊያወጣ ወደ ሲኦል ይወርዳል፣ እኛም ከሱ ጋር አብረን እንሄዳለንና አለው። ያን ጊዜም በፍጥነት ስለቀደሳት ወይም ስለረጫት ከፀሐይ ብርሃን ይልቅ ሁለንተናዋ ብርሃን ሆነ። ስለዚህም የሰማይ መላእክት ያችን ተራራ የእመብርሃን አገር የብርሃን ተራራ ደብረ ወገግ ብለው ሰየሟት። ያን ጊዜ ያችን ደብር ሲባርካት 11 ሰዓት ነበርና ጌታችን የአዳምን የሔዋንን ነፍሳት ከነ ልጆቻቸው ከሲኦል ውስጥ ለማውጣት በአካለ ነፍስ ወረደ። ግሩም የሆነ የማይጠፋ የመለኮትነት ብርሃን የሲኦልን ቦታ በራት። ለዘላለሙ ጥቂት እንኳ የብርሃን ጸዳል ወይም ጭላንጭል የሌለው በሲኦል ጉድጓድ ውስጥ የነበሩትን የሰውን ነፍሳት ሁሉ አወጣቸው፣ አዳናቸው። ያን ጊዜ ይሄው የብርሃናት አለቃ የሚሆን ቅዱስ ዑራኤል ከደብረ ወገግ ተነስቶ በኢትዮጵያና በግብጽ ባለች ፈለገ ግዮን አባይ ደረሰና ማህየዊና ግሩም የሚሆን የመለኮትን ደም በክንፉ ስለተሸከመ በተፈጥሮ ባህሪው እሳት ሲሆን እየተንቀጠቀጠ ፈጽሞ ተግብሩን ለማጠየቅ በውስጧ ታጠበ። የተቀደሳችሁ የኢትዮጵያ ሕዝቦይ የመላእክት አለቃ ቅዱስ ዑራኤል ከእስላሞች አካባቢ በስተቀር ከኢትዮጵያ አጸደ ቤተ ክርስቲያን ወገን ወይም ቦታ ውስጥ
መድኃኒት በሚሆን በጌታችን በኢየሱስ ክርስቶስ ደም ያልቀደሰው አንዳችም አይገኝምና ይህንን ታሪኩን ስሙ። ነገር ግን እነዚህ አድባራት ሁሉን የፈጠረ ብርሃን የሚሆን የአብ አካላዊ ቃል እናት እስከ ዓለም መጨረሻ ድረስ ስሟ በእነሱ ላይ ይጠራ ዘንድ ከፍ አድርጓልና ከትግራይም አገር ዳግሚት ጽዮን የተባለች ምድረ አክሱምንና ደብረ ሃሌሉያን እንዲሁም ደብረ ሲሂትንና ከዋሊ ገዳም ጋር ደብረ አባይን ዳግመኛም ከአማራ አገሮች የላስታ ምድርና የሮሃ አገር ደብር እሷም ለአንጎት ምድር እስከ አፍላ ምድር ድረስ በምዕራቧና በምስራቋ የምትሆን ከይኩኖ አምላክ ጋር ይዘው የሦስቱ ነገሥታት ላሊበላና ቄሱ ይምርሃነ ክርስቶስ የናኩቶ ለአብም አድባራት የሆኑትን ሁሉ ከፍ ከፍ አደረጋቸው። በጌታችንም ደም ከባረኩትና ከፍ ከፍ ካሉት ሌሎች አድባራትም የዳግማዊ ዳዊት ደብረ ከርቤና ገነተ ማርያም ከበጌ ምድር ጽርሐ አርያምና ሁለቱ የጽድቅ ነገሥታት አብርሃና ጽብሃ እንዲሁም ሃይማኖቱ የቀና አምላክን የሚወድ ዘርዓ ያዕቆብ የሰሯት ከሸዋ አገርም በመንዝ አገር ውስጥ የምትገኝ ምድረ ከሊና እንዲሁም እመጓ የሚሏት የምስዓለ ማርያም ደብርና የአደሸዋ ደብር ደብረ ብስራት ከሸዋ አድባራት ሁሉ የከበረችና የተመረጠች የቅዱሳን ገዳም የምትሆን ደብረ ሊባኖስ በምስራቅ አገር ያለ ደብረ ወገግና ደብረ ዝቋላ አምባ ማርያምና እመ ምህረት እንዲሁም የደንስ ገዳምና ደብረ የሻ ናቸው። እነዚህ ሁሉ የብርሃናት አለቃ የሚሆን በቅዱስ ዑራኤል እጅ ለዘላለሙ ክብር ምስጋና ገንዘቡ የሚሆን ማህያዊ በሚሆን በጌታችን በኢየሱስ ክርስቶስ ደም ተባርከዋል። ለእግዚአብሔርና ለእናቱ ለድንግል ማርያም ምስጋና ይገባል። ለእኛም ለዘላለሙ ይቅርታና ምሕረት ይደረግልን፣ አሜን። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህም ትምጣ፣ ፍቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንም ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤቴ ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ያስተሰርይልን ዘንድ ለዘላለሙ አሜን። ከዚህ በመቀጠል የዕለቱን ስንክሳር እናስደምጣለን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መስከረም 22 በዚህች ቀን የፋርስ ንጉሥ የሳቦር ልጆች የከበሩ ኮቶሎስና እህቱ አክሱ በሰማዕትነት አረፉ። ለቅዱስ ኮቶሎስም ጣጦስ የሚባል ክርስቲያን ወዳጅ አለው። ይህም ንጉሥ ሳቦር እሳትን የሚያመልክ ነው። ብዙዎች ምዕመናንን ስለሚያሰቃያቸው ክብር ይግባውና የክርስቶስን ስም ይጠራ ዘንድ በዚያ ወራት የደፈረ የለም። ይህም ጣጦስ በአንዲት አገር ላይ ገዥ ነበር። እርሱ ክርስቲያን እንደሆነ በንጉሡ ዘንድ ወነጀሉት። ንጉሡም ስለ እርሱ የተነገረው እውነት እንደሆነ ወይም እንዳልሆነ ያረጋግጥ ዘንድ ሌላውን መኮንን ወደ እርሱ ላከ። ሁለተኛም ክርስቲያንን ያገኘ እንደሆነ ጽኑ ስቃይ እንዲያሰቃይ አዘዘው። የንጉሡ ልጅ ኮቶሎስም ይህን ነገር በሰማ ጊዜ ወዳጁ ጣጦስ ወዳለበት ወደዚያች አገር ሄደ። ያ መኮንንም በደረሰ ጊዜ ጣጦስን በንጉሥ እንደወነጀሉት እንዲሁ ክርስቲያን ሆኖ አገኘው። በዚያን ጊዜም የእሳት ማንደጃ ሰርተው ጣጦስን እንዲያቃጥሉ ታዘዘ። ቅዱስ ጣጦስ ግን በመስቀል ምልክት በእሳቱ ላይ አማተበ። እሳቱም የኋሊት ተመልሶ ጠፋ። ኮቶሎስም ይህን ታምር ባየ ጊዜ እጅግ አድንቆ ጣጦስን ወንድሜ ሆይ ይህን ሥራይ እንዴት ተማርክና አወክ አለው። ጣጦስም ይህ ከሥራይ አይደለም፣ ክብር ይግባውና ከጌታችን ኢየሱስ ክርስቶስ ሃይማኖት ይህ ድንቅ ታምር እንጂ ብሎ መለሰለት። ኮቶሎስም እኔ በክርስቶስ የማምን ከሆንኩ
እንደዚህ ልሰራ እችላለሁን አለው። ጣጦስም እንዲህ ብሎ መለሰለት፣ በእርሱ ካመንክበት ከዚህ የሚበልጥ ታምራት ታደርጋለህ። በዚያም ጊዜ ቅዱስ ኮቶሎስ ክብር ይግባውና በጌታችን ኢየሱስ ክርስቶስ አመነ። በዚያም ጊዜም ነበልባሉ እጅግ ከፍ ከፍ እስከሚል እሳቱን አነደዱ። ቅዱስ ኮቶሎስም ቀረበ፣ በእሳቱ ላይ በመስቀል ምልክት አማተበ። እሳቱም ወደ ኋላ 12 ክንድ ተመለሰና ጠፋ። ከዚህም በኋላ መኮንኑ ወደ ንጉሥ ሳቦር ከመኮንኑ ከጣጦስና ከልጁ ከኮቶሎስ የሆነውን ሁሉ ጻፈ። ንጉሡም ሰምቶ ጭፍራ ልኮ አስቀረባቸው። የቅዱስ ጣጦስንም ራሱን በሰይፍ ቆረጠውና የሰማዕትነት አክሊልን ተቀበለ። ልጁን ቅዱስ ኮቶሎስን ግን ጽኑ ስቃይን አሰቃየውና ደግሞ እንዲያሰቃየው ለሌላ መኮንን ሰጠው። እርሱም ብዙ ካሰቃየው በኋላ አሰረው። እህቱም ማክሱ ወደ እስር ቤት ወደ እርሱ መጣች። ወደ ቀድሞ ሥራው እንዲመለስ ትሸነግለው ዘንድ አባቷ ልኳታልና። እርሱ ግን እህቱን ገሰጻት፣ መከራት፣ የቀናች ሃይማኖትንም አስተማራት። ያን ጊዜም ከስህተቷ ተመልሳ ክብር ይግባውና በጌታችን ኢየሱስ ክርስቶስ አመነች። ከዚህም በኋላ ወንድሟ ቅዱስ ኮቶሎስ ወደ አንድ ቄስ ላካት። እርሱም የክርስትና ጥምቀትን በስውር አጠመቃት። ወደ አባቷም ተመልሳ እንዲህ አለችው፣ አባቴ ሆይ ለእኔና ለወንድሜ ለኮቶሎስ የሆነው ለአንተ ቢደረግልህ ይሻልሃል። ክብር ይግባውና ሰማይና ምድርን በውስጣቸውም ያለውን ሁሉ ከፈጠረ ከጌታ ኢየሱስ ክርስቶስ በቀር ሌላ አምላክ የለምና። ይህንንም ነገር አባቷ ከእርሷ በሰማ ጊዜ በእርሷ ላይ እጅግ ተቆጥቶ ነፍሷን በእግዚአብሔር እጅ እስከሰጠች ድረስ ጽኑ ስቃይን እንዲያሰቃዩአት አዘዘ። በዚህም ምስክርነቷን ፈጽማ የሰማዕትነት አክሊልን ተቀበለች። ወንድሟን ቅዱስ ኮቶሎስን ግን በፈረሶች ጅራት ውስጥ አስረው በተራራዎች ላይ አስሮጧቸው። ሥጋውም ተቆራርጦ ተበተነ። ነፍሱንም በፈጣሪው እጅ ሰጠ። የቀረ ሥጋውንም ወደ 3 ቆራርጠው የሰማይ ወፎች ይበሉት ዘንድ በተራራ ላይ ጣሉት። በእንደዚህም ሁኔታ ምስክርነቱን ፈጽሞ የሕይወት አክሊልን በመንግሥተ ሰማያት ተቀበለ። ወታደሮቹም ሲመለሱ የሰማዕታትን ሥጋ ይወስዱ ዘንድ በሀገር አቅራቢያ ያሉ ቀሳውስትንና ዲያቆናትን እግዚአብሔር አዘዛቸው። እነርሱም በሌሊት ሂደው የቅዱሳን ሰማዕታትን ሥጋቸውን ወስደው በታላቅ ክብር ገነዟቸው። እንደ በረዶም ነጭ ሆነው አግኝተዋቸዋልና የመከራው ወራትም እስኪፈጸም ድረስ በመልካም ቦታ አኖራቸው። ከዚያም በኋላ ያማረች ቤተ ክርስቲያን ተሰርታላቸው የቅዱሳን ሥጋቸውን በዚያ አኖሩ። ከሥጋቸውም ድንቆች ታምራት ተገለጡ። ለእግዚአብሔር ምስጋና ይሁን። እኛንም በጸሎታቸው የማረን፣ በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። በዚህችም ቀን የከበረ ዮልዮስ በሰማዕትነት ያረፈበት መታሰቢያው ነው። ይህም ቅዱስ አቅፋሃስ ከሚባል አገር ነው። ክብር ይግባውና ጌታችንም ስለ ቅዱሳን ሰማዕታት ለሥጋቸው እንዲያስብ ገድላቸውንም እንዲጽፍ ሥጋቸውንም ገንዞ እያንዳንዱን ወደ ሀገራቸው እንዲልክ ያቆመው ነው። እግዚአብሔርም በመኳንንቱ ልብ መታወርን ስላመጣ ለሰማዕታት ይህን ያህል በጎ ሥራ ሲሠራ ምንም ነገር አይናገሩትም፣ ስለ ጣዖት አምልኮም አያስገድዱትም ነበር። ጽሕፈትም የሚያውቁ 300 አገልጋዮች አሉት። እነርሱም የሰማዕታትን ገድላቸውን እየተከታተሉ ይጽፋሉ። በመሰቃየትም ሳሉ ሰማዕታትን ያገለግሏቸዋል። በቁስላቸውም ውስጥ መድኃኒት ያደርጉላቸዋል። ሰማዕታትን ይመርቁታል። እንዲህ ብለውን ትንቢት ይናገሩለት ነበር። አንተም ክብር ይግባውና ስለ ጌታችን ኢየሱስ ክርስቶስ ስም ደምህ ይፈስ ዘንድ አለህ፣ ከቅዱሳን ሰማዕታትም ጋር ትቆጠራለህ። የከሃዲው የዲቅልጥያኖስ የግዛቱ ዘመን በተፈጸመ ጊዜ ዮልዮስን ከቅዱሳን ሰማዕታት ከቁጥራቸው አንድ ሊያደርገው ወዶ ቅዱሳን ሰማዕታትም ትንቢት እንደተናገሩለት በመኮንኑ ፊት ስለከበረ ስሙ ይታመን ዘንድ ለግብፅ አገር ደቡብ ወደ ሆነች ወደ ገምኑዲ ወደ መኮንኑ አርማኒዎስ እንዲሄድ ክብር ይግባውና ጌታችን ኢየሱስ ክርስቶስ አዘዘው። ወዲያውኑ ተነስቶ ሄደ። ከዚያም ደርሶ ክብር ይግባውና በጌታችን ኢየሱስ ክርስቶስ ታመነ። መኮንኑም ታላቅ ስቃይን ብዙ ጊዜ አሰቃየው።
እግዚአብሔርም ያለ ጥፋትና በጤና ያነሳው ነበር። ከዚህም በኋላ ምድር አፏን ከፍታ ጣዖታቱን ትውጣቸው ዘንድ ቅዱስ ዮልዮስ ክብር ይግባውና ወደ እግዚአብሔር ጸለየ። ወዲያውኑ አፏን ከፍታ 70 ጣዖታትን 130 የሆኑ ካህናታቸውን ዋጠቻቸው። በዚያንም ጊዜ ቅዱስ ዮልዮስን አምጥተው ለአማልክት በግድ እንዲያሰግዱት መኮንኑ አዘዘ። ጣዖታቱን ግን ከካህናቶቻቸው ጋር ጠፍተው አገኟቸው። በዚያ ያሉ ሕዝቦችም ይህን አይተው እጅግ አደነቁ። ክብር ይግባውና በጌታችን ኢየሱስ ክርስቶስም አመኑ። መኮንኑ አርማኒዮስም ጣዖታቱ ካህናቶቻቸው ጋር እንደጠፉ ባየ ጊዜ ክብር ይግባውና በጌታችን ኢየሱስ ክርስቶስ አመነ። ከቅዱስ ዮልዮስም ጋር ወደ አትሪብ ሄደው በመኮንኑ ፊት ክብር ይግባውና በጌታችን ኢየሱስ ክርስቶስ ስም ታመኑ። የአትሪብ መኮንን ግን ቅዱስ ዮልዮስን እጅግ ጭንቅ የሆነ ስቃይን አሰቃየው። ክብር ይግባውና ጌታችንም ያለ ጥፋት ያነሳው ነበር። በአንዲት ዕለትም የጣዖቶቻቸው በዓል በሆነ ጊዜ በሽልማት ሁሉ ሸለሟቸው። በመብራቶችና በስዕሎች በዘንባባም አስጌጧቸው። በማግስቱም መጥተው በዓላቸውን ለማክበር በዋዜማው አዘጋጅተው የጣዖታቱን ቤቶች ዘግተው ወደ ቤታቸው ገቡ። ቅዱስ ዮልዮስም ጣዖታቱን ያጠፋቸው ዘንድ ወደ እግዚአብሔር ለመነ። በዚያን ጊዜም ጌታችን መልአኩን ልኮ የጣዖታቱን ራሶቻቸውን ቆረጠ፣ ፊቶቻቸውንም በፍም አጠቆረ። ሽልማታቸውንና ዘንባባውን የጣዖቱን ቤት ሥርዓት ሁሉ አቃጥሎ አጠፋ። ማግስትም በሆነ ጊዜ ለአማልክቶቻቸው እንደ ልማዳቸው በዓልን ሊያከብሩላቸው በከበሩ ልብሶች ተሸልመው ሲመጡ ተጎሳቁለው ጠፍተው አዩአቸው። የጣዖቶቻቸውን ድካማቸውን አወቁ። እንዲሁም አሉ፣ አማልክቶቻችን ራሳቸውን ማዳን ያልቻሉ እኛን ያድኑ ዘንድ እንዴት ይችላሉ? ይህንንም ተናግረው ከአትሪብ መኮንን ጋር በክብር ባለቤት በጌታችን ኢየሱስ ክርስቶስ በአንድነት አመኑ። ከዚያም ደግሞ ቅዱስ ዮልዮስ ጧ ወደሚባል አገር ሄደ። ከእርሷም ጋር የገምኑዲ መኮንንና የአትሪብ መኮንን አሉ። የጧ መኮንን ወደ ሆነው ወደ እስክንድሮስ ቀርቦ በፊቱ ክብር ይግባውና በጌታችን ስም ታመነና እንዲህ አለው፣ ገድሌን ፈጽምልኝ፣ ራሴንም እንዲቆርጡ እዘዝና የምስክርነትን አክሊልን ተቀብዬ ወደ ክብር ባለቤት ወደ ጌታ ኢየሱስ ክርስቶስ እንድሄድ። እስክንድሮስም እኔ አላሰቃይህም፣ በአንተ ላይም ምንም ክፉ ነገር አላደርግም አለው። ቅዱስ ዮልዮስም 500 የሚሆኑ አገልጋዮቹን ሰይፎቻቸውን መዘው እስክንድሮስን እንዲያሳፍሩ ታዘዛቸው። በዚያንም ጊዜ በእስክንድሮስ ላይ ተነስተው ለክብር ባለቤት ክርስቶስ ምስክሮች እንሆን ዘንድ የሁላችንም ራሶቻችንን እንዲቆርጡ ካላዘዝክ እኛ እንገድልሃለን አሉ። ዳግመኛም ርኩስ መንፈስ እንዲጫንበት ቅዱስ ዮልዮስ አዘዘው። ወዲያውኑ በመኮንኑ በእስክንድሮስ ላይ ተጫነበት። በዚያንም ጊዜ ራሶቻቸውን ይቆርጧቸው ዘንድ በጽሑፍ አዘዘ። ሁሉንም ቅዱሳን ሰማዕታትን ቆረጧቸው። እኒህም ቅዱስ ዮልዮስ፣ ልጁን ቴዎድሮስ፣ የከበረ ወንድሙ ዮንያስ፣ 500 አገልጋዮቹ፣ የገምኑዲና የአትሪብ መኮንኖች፣ ብዙዎች ሕዝቦችም የሁሉም ቁጥራቸው 1500 ነው። በዚያች ቀን ከቅዱስ ዮልዮስ ጋር በሰማዕትነት የሞቱ ናቸው። የሰማዕትነት አክሊልንም በመንግሥተ ሰማያት ተቀበሉ። የቅዱስ ዮልዮስን የልጁንና የወንድሙን ሥጋ አንስተው ወደ እስክንድርያ አገር አደረሱ። እርሱ በውስጧ ነዋሪ ሆኖ ነበርና ትውልዱ ግን አቅፋሃስ ከሚባል አገር ነው። በአማረ ቦታ ውስጥም አኖሯቸው። ከዚያም በኋላ የአማረች ቤተ ክርስቲያንን ሰሩላቸው። ከእርሳቸው ታላላቅ የሆኑ ድንቆች ታምራት ተደረጉ። ለእግዚአብሔር ምስጋና ይሁን። እኛንም በሁሉ ሰማዕታት ጸሎት ይማረን፣ በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። በዚህችም ቀን የሰማዕት ባላን መታሰቢያ ነው። በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። መስከረም 22 ቀን የሚከበሩ ዓመታዊ የቅዱሳን በዓላት፣ አንደኛ ቅዱስ ዮልዮስ ሰማዕት፣ ሁለተኛ 1500 ሰማዕታት የቅዱስ ዮልዮስ ማህበር፣ ሶስተኛ ቅዱስ ኮቶሎስ ሰማዕት፣ አራተኛ ቅድስት አክሱ ሰማዕት፣ አምስተኛ ቅዱስ ጣጦስ ሰማዕት፣
6ኛ ቅዱስ ባላን ሰማዕት። ወርኃዊ በዓላት፦ 1ኛ ቅዱስ ዑራኤል ሊቀ መላእክት፣ 2ኛ ቅዱስ ሉቃስ ወንጌላዊ፣ 3ኛ ቅዱስ ደቅስዮስ የእመቤታችን ወዳጅ፣ 4ኛ አባ እንጦንስ አበ መነኮሳት፣ 5ኛ አባ ጳውሊ የዋህ። ሰውን ከአባቱ ሴት ልጅንም ከእናቷ እለያይ ዘንድ መጥቻለሁና ለሰውም ቤተሰቦቹ ጠላቶቹ ሆኑበታል። ከኔ ይልቅ አባቱንና ወይም እናቱን የሚወድ ለኔ ሊሆን አይገባው። ከኔ ይልቅም ወንድ ልጁን ወይም ሴት ልጁን የሚወድ ለኔ ሊሆን አይገባው። መስቀሉን የማይይዝ በኋላዬም የማይከተለኝ ለኔ ሊሆን አይገባው። ማቴዎስ 10 ቁጥር 15። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበልክ ለሁል ጊዜ የሚያገለግሉ አላፍ መላእክትን እያሳሰብኩ በችግሬ ጊዜ የማቀርብልህም ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰበሰብበትን የጉባኤ ቦታ ባርኩ። ይህን መጽሐፍ ወረቀት አዘጋጅቶ ብራና ዳምጦ የጻፈውና ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠ በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን፣ አሜን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይግባው፣ አሜን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህም ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤቴ ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽና የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ያስተሰርይልን ዘንድ ለዘላለሙ አሜን። ይቆየ።